እንዴት አድርጌ እንዴትም አድርገሽ እንዴ ያለችበትን እኮ ያውቃል። እሱ የኔ ስራ አይደለም። ይሄንን ማድረግ ይከብደኛል። ዝም እላለሁ፣ በቃ አፌን ዘጋለሁ። ግን እንደው አታስገድደኝ። አሃ እንደዛ ነው። እሺ ይኸውልሽ ከዛማ በቃ ወደ ልጄ እንሂድ ፍቀድልኝ። ምንም እንዳላየሽ ስቆጥርልሽ አንቺም ደግሞ አለማየትሽን ማመን አለብሽ እኮ። እሺ አላየሁም በቃ ጥሩ። ሌላው ደግሞ እናት አለች ብለሽ ያሳመንሽውን ልጅ አሁን ደግሞ እናት የለችም ብለሽ ማሳመን አለብሽ። ራስሽ ነሽ ነገርሽው እና ያሳመንሽው። ስለዚህ ደግሞ አለመኖሯን ራስሽ ተናግረሽ ማሳመን አለብሽ። እኔ አልደረስኩብሽም አይደል? በስነ ስርዓት እየሰራሽ ደሞዝሽን የከፈልኩሽ ነበር። እና እኔ ምን ላድርግ? እራሷ ስትመጣል እንደያዩዋት ግን እንዳያያት አድርጌ ነበር። አላደረኩም? አድርገሃል። አንቺ ግን ነገርሽው። ቆይ እኔ መሆኔን በምን እርግጠኛ ነህ? አንቺ ካልሆንሽ ማን ይሄንን ያደርጋል? ቤቲ እሷ ብትሆንስ? አሁን ገና ውሸታም መሆንሽን አረጋገጥኩ። ቤቲ በገዛ እጇ ራሷን አታርድም። ይሄ ደግሞ የእሷም ጉዳት ነው። እሺ ቆይ እኔ እንደዚህ አይነት ነገር እፈልጋለሁ አለዛ ልጅሽን ታጫንሽ ብሎ በልጇ እያስፈራራት ነበር ማለት ነው። እና እሷ ይህን ማድረግ አልችልም፣ እባክህ እንዳላየሁት እንዳልሰማሁት ሆናለሁ፣ እባክህ እርዳኝ ስትለው እንግዲህ ያልኩሽ ግልጽ ነው ሰላም፣ በጭራሽ ምንም ልልሽ አልችልም። አሁን የምታደርጊ ነገር ብኖር እባክሽን እያለች ነበር። እንዳጋጣሚ አለሜ ጋር እያወራች ነበር። አለሜን ትሁት በጣም እንደፈራችና እንደተጨነቀችው እየተረዳች ነበር። እና ትሁቴ ምንድነው የተፈጠረ ብላ ስትጠይቀው ምንም እንዳልተፈጠረ ልታስመስል ብትሞክርም ነገር ግን እጅግ በጣም ከባድ ችግር ውስጥ እንዳለችው ተገነዘበች። እና ምን እንደተፈጠረ ለማወቅ ብትሞክርም በጣም ተናዳ እያለቀሰች ስለነበረ ናታን ምን እንደተፈጠረ ትሁትን እየጠየቀ ትሁት በንዴት ናታን በጥፊ መታችው። በጥፊ መምታት ግን አልነበረም። እጅግ በጣም ይናደዳና ይበሳጫል። ትሁቴ እንዴት እኔም በጥፊ ትመትኛለሽ እያላት ነበር። እና አማራጭ የላትም ወይ ናታን ወይ ልጇ ከባድ ችግር አደጋ ውስጥ እንዳለችው ያስፈራራታል ማለት ነው። ግን በዛ የተነሳ ልጅሽን እንግዲህ የምትፈልግ ከሆነ ለናታን ውሸት እንደሆነ እናቱ እንድትነግር ይፈልጋለሁ እያላት ነበር። እና በዛ የተነሳ ትሁት ችግራ ገብቷትና እጅግ በጣም ተጨንቃ እያለቀሰች ነበር። እባክህ ጋሼ እባክህ ምንም ነገር አታርግብኝ ልጄን፣ ወይኔ ልጄ ችግር ውስጥ ገባሁ እያለች ማልቀስ ጀመረች። ምክንያቱም ናታ ምንድነው የተፈጠረ ብሎ ስጠይቃት እሷን በጥፊ ትሏ እና ትደነግጣለች። ሁሉ በአንተ ምክንያት ነው ብላ በጥፊ ትሏና ከዛ በጣም ትጨነቃለች። ከዛ በኋላ ናታን በጣም ይደነግጣል። ምክንያቱም ትሁት ናታን እጁ ላይ ያነሳችው እሱ ደግሞ በጣም ይወዳትና ስለ እናቱ በጣም ያስብና በጣም ይጨንቅ ነበር። ከዛ ምን ተፈጥሮ ነው ትሁት እኔን በጥፊ እንደዛ ልትመታ የቻለችበት ብሎ ግራ ተጋባው። ከዛ በጣም ደነገጠ። በጥፊ ስትመጣው እሷን ማልቀስ በቃ ተወኝ ብቻዬን እያለችው በጥፊ ከመታች በኋላ እሷን ማልቀስ ጀመረች። ናታም ግራ ገባው። ምክንያቱም በጥፊ በጣም ነበር የመታችው። በጣም ይደነግጣል። ትሁት ምን እንደሆነች አያውቅም። በጣም ግራ ገብቶታል። ምክንያቱም ትሁት እንደዛ ሆኖ አይቶት አያውቅም። በጣም ተጨነቀ። ምክንያቱም ምናልባት የማላውቅ ማንነትሽ ይሁን እንደ እያለ ግራ ተጋባው እና በጣም ደነገጠ። ምክንያቱም ትሁት በጥፊ ስትመታው እጅግ በጣም ጨነቆ። እንዴት ትሁትን ሄደ እጇን ታነሳለች ብሎ ግራ ተጋባ። ናታን እዚህ ምን ትሰራለህ አንተ ብሎ ስጠይቆት ትሁት ጥሩ ስሜት ላይ አይደለችም። ቆይ ምንድነው የሆነችው ችግሯ ምንድነው ብሎ ሲጠይቅ አላውቅም ምን እንደተፈጠረ። አሁን ግን
እንግዲህ የምፈልገው ነገር ግልጽ ነው። እኔ የምፈልገው ነገር ዝም እንድትይና ለናታን እናቱ እንደሞተችው እናቱ እንደሌለችው እንድታሳመኝ ነው እኔ የምፈልገው እያላት ነበር። ግን በጭራሽ ይህንን ማድረግ አልችልም እባክህን ብላ ብትለምንም እንግዲህ ያልኩት ነገር ግልጽ ነው። ከዚህ በላይ ምንም ማብራራት ላንቺ አይጠበቅብኝም እያላት ነበር። እሷ ግን በጣም ፈርታና በጭራሽ መዋሸቱም አልፈለገችም ነበር። እና እባክህ ብትለውም ግን ተመስገን በጣም ስለተናደደ በጭራሽ እኔ ምንም ነገር ላረግ አልችልም እያላችሁ ነበር። አሁን የምትፈልገው ወይም ደግሞ የማታረገው ነገር የምነግርህ ግልጽና ግልጽ ነው። ስለዚህ እባክህን ምንም ማብራራት አልፈልግም። አሁን የምታረገው ቆይ ይሄን ያህል ምንድነው የሆነችው? ምንድነው ያደረጓቸዋል? ትሁት ጥሩ ስሜት ላይ አይደለችም። የተፈጠረው ነገር ምንድነው ንገሩኝ እያላት ነበር። ናታን ምንም የማውቀው ነገር እንደሌለ ይነግራታል። እባክህን የተፈጠረው ነገር ንገረኝ ብላ ስትለምነው በጭራሽ ምንም እንዳልተፈጠረ ትነግረዋለች። እና ብትለምነው እና ምን እንደተፈጠረ በመጨረሻ ጊዜ ናታን የኔንም ሆኖ የማንም ሰው መሆን አይችልም፣ የማንም ሰው እንዲሆንም አልፈልግም፣ ምንም ብፈጠር የኔና የኔ ብቻ እንዲሆን ነው የምፈልገው እያለችው ነበር። እና እሱም ደግሞ በጭራሽ እንደማይሆን እየነገረችው ነበር። ብትለምነው ብትሰራውም አይሆንም እያለችው ነበር። እና ቆይቶ ችግርሽ ምንድነው? የተፈጠረው ነገር ካለ ነገር ስትል ምንም ነገር ልነግርሽ አልችልም፣ ነገር ግን እባክሽን ተይኝ በቃ ብቻዬን ብላ እያለቀሰች ነበር። እሺ ምንድነው የተፈጠረው? ለምን አትነግሪኝም ስትለው በጭራሽ ምንም ነገር ልነግርሽ አልችልም፣ በቃ ብቻዬን ተይኝ አልኩሽ አይደል እንዴ አይገባሽም እንዴ እያለችው ነበር። ነገር ግን ናታን ስለ ትሁት ምን እንደተፈጠረ ለማወቅ እየጣረ ነበር። የሆነ ነገርማ ተፈጥሯል፣ ግን የተፈጠረውን ነገር ለማወቅ እፈልጋለሁ እያለ ስታገል ነበር። እና እሱ ምንም እንዳልተፈጠረው ብታስረዳውም ነገር ግን የሆነ ነገር እንደሆንሽ ትሁት እርግጠኛ ነኝ። አንቺ እኮ እኔ ላይ ጭራሽ እጅሽን አነሳሽ እኮ አንቺ እኮ እንደተነሳው አይደለሽም ምንድን ነው እሺ ብሎ ስጠይቃት ምንም እንዳልሆነች እና ምንም እንዳልተፈጠረ ስታስመስልና ስትናገር ነበር። ነገር ግን በጣም እንደፈራችና እንደተነቀችው በጣም ትናገራለች። ነገር ግን የተፈጠረው ነገር የሆነችውን ነገር ለመናገር በጭራሽ አልቻለችም ማለት ነው። እሱ ግን ለማወቅ ብትፈልግም እኔ ምንም የማውቀው ነገር የለም በቃ ተወኝ እያለችው ነበር። እና እባክህን አትጨነቅ እውነቱን ንገረኝ ብቻ የተፈጠረውን እያለችው ነበር። እና ምንም ነገር መናገር አልቻለችም። በጣም ፈርታና ተጨንቃ ነበር ማለት ነው። እና የተፈጠረውን ነገር ለማወቅ ብትሞክሩም አሁን ገዛኝን ሄጄ ብቻ ማናገር ፈልጋለሁ እያለችዋት ነበር። እሺ ለማናገር ትፈልግ ይሆናል ግን ምንድነው የምትፈልግ? ችግሩ ምንድነው ስላት ምንም አይደለም እያለችው ነበር። ነገር ግን በጣም እንደፈራችና እንደተጨነቀች ግልጽ ነበር። እባክህ ብላ ብትለምነው እሱ ግን በጭራሽ ምንም ነገር ልረዳሽ አልችልም፣ ስለዚህ እባክሽን ተይኝ በቃ እያላት ነበር። እባክህን ርዳኝ ብላ ብትለምነው ምንም ነገር ልረዳት እንደማይፈልግ ያሳውቃታል ማለት ነው። ነገር ግን በተደጋጋሚ ትለምነዋለች። እባክህን ስትለው በጭራሽ ምንም ነገር ልሰማሽ አልችልም በቃ ተይኝ ይላታል። እና ከዛ ትሁት ግራ ይገባታል። የምታረገው ነገር በሙሉ ይጠፋባታል ማለት ነው። ብትለምነውም ምንም ብታረጉም በቃ ሊሰማ ፈቃደኛ አልነበረም። እና ትሁት በጣም ግራ ገብቷትና እየለቀሰች ነበር ማለት ነው። ልታስረዳው ብትሞክረውም እና ግራ ስገባት አባዬ ጋር ትደውልና አባዬ እርዳታን ትጠይቀዋለች። አባዬ እባክህ እንድትረዳኝ እፈልጋለሁ እያለችው ነበር። አባዬም እሺ እረዳሻለሁ ምንድነው የተፈጠረ ብሎ ትጠይቃት። አባዬ ልጄን ይዞ እያስፈራራኝ ነው፣ ምንም ነገር ማድረግ አልቻልኩም፣ እባክህ ረዳኝ እያለችው ነበር። እሺ በቃ ተረጋጊ እረዳሻለሁ፣ እባክሽ ለመረጋጋት ሞክሪ እያላት ነበር። እና እኔ አሁን ይልቁንስ ሌላ ነገር ተይና ሴትዮዋ ምንም ነገር እንዳትሆን ብትከታተይ ይሻልሻል እያላት ነበር። እና በመጨረሻ ትሁት እንግዲህ አለሜን ታናግራትና ችግር ውስጥ እንዳለችም ጭምር ታስረዳዋለች። የተፈጠረው ነገር ምንድነው ትሁት ብላ ስትጠይቀውም ምንም ነገር መናገር አልቻለም እና አልቻለችም። በጣም እንደፈራችና ከባድ ችግር ውስጥ እንዳለችው ብቻ ስትነግረው ነበር። እሺ ችግሩ ምን እንደሆነ በግልጽ ንገሪኝ እስቲ ብሎ ስጠይቃት እጅግ በጣም አደገኛ እንደሆነና ልጅ እንዳላትና ልጇን ይዟ እያስፈራሯት እንደሆነ ስትነግራት እና በእኔ ምክንያት ችግር ውስጥ እንድትገቢ አልፈልግም ትሁቴ እባክሽን እያላት ነበር። አዎ ችግር ውስጥ ገብቻለሁ፣ አሁንም ቦን በጣም ፈርቻለሁ እያለችው ነበር። በቃ እሺ ለማንኛውም ተረጋጊ፣ መፍትሄ እንፈልጋለን እያልን
አባዬ ጋር ደውላ አባዬን ብትነግረውም ነገር ግን አባዬ ምንም ነገር መፍራት እንደሌለባት እና ሁሌም ከጎን እንደሆነ እየነገራት ነበር። እሷ ግን እጅግ ፈርጣና ተጨንቃ እንደነበረው እያስረዳችው ነበር። እና ምንም ብፈጠር እኔ ሁሌም ከጎንሽ ነኝ፣ በጭራሽ ማሰብና መጨነቅ የለብሽም እያለ ስነግራት ነበር። እና አለሜን አትፍሪ ትሁቴ፣ በእኔ ምክንያት ችግር ውስጥ እንዳትገቢ፣ በቃ ሁሉ ነገር ተይ እያላት ነበር። በጣም እንደፈራችና እንደተጨነቀችም ጭምር ትነግረዋለች። እና እባክሽ ትሁቴ መጥፎ ነገር አታስቢ፣ ምንም ነገር አይፈጠርም እያለች ነበር። እሷ ግን ፈርታና እጅግ በጣም አዝና ስታለቅስ ነበር። እና ቤቲ ምን ልረዳሽ እችላለሁ ስትል እኔ የምትፈልግ ነገር ልረዳሽ እችላለሁ፣ ግን አንድ ነገር ልንስማማ እንችላለን መጀመሪያ ስትለው ምንድነው ስትላት ነበር። እና ከዚህ ቤት መውጣት የምትፈልጊ ከሆነ መጀመሪያ አንድ ነገር ማድረግ አለብሽ ትላለች። ናታን ከህይወትሽ ታስወጫለሽ፣ ናታን በጭራሽ ድግምሽ እንደማታገኝ ትነግረዋለሽ። ከዛ በኋላ ከዚህ ቤት በሰላም ማውጣት ትቻለሽ፣ አይ ምትይ ከሆነ ግን መቼም ከዚህ አትወጪም ብሎ ያስፈራራታል። እሷም ግራ ገብቷት እያለቀሰችና እየከፋት ነበር። እንግዲህ ምርጫ ሰጥቼሻለሁ፣ አይ ምትይ ከሆነ ምርጫው አንቺ ነው። አሁን የምንፈልገው ነገር ብሎ ድጋሚ ቤት ቆይ ታዲያ ምንድን ነው የተፈጠረ? እና አባዬ ያለት ነገር አለ እንዴ ወይስ ምንድን ነው? ባልሽ ያስከፋሽ ነገር አላት? ትሁትን ሮስሌቃት እኔ ምንም የማውቀው ነገር የለም። ድጋሚ ስለሷ እየጠየቀኝ ራሴን አታዙረኝ፣ ትሰማኛለህ? አላቅም ብያለሁ፣ አትሰማኝም እንዴ? ቆይ ናበሳጭሻል? ታዲያ ምናልባት ገዛኝ አንድ ነገር አድርጎ ከሆነ እንድትነግረኝ እፈልጋለሁ ቤቲ እባክሽን ብሎ ስጠይቃት እሷ ምንም የማውቀው ነገር የለም፣ ከፈለሽ ሂጂና ሄድና ራሴ ጠይቅ አባትህ ብላ ትነግረዋለች። ቤቲም እንግዲህ አለሜን ለማናገር ትወስናለች። ከአለሜ ጋር እያወራችው ልጅ ስላገኘሽ ምን ተሰማሽ ምናምን እያለቻት ነበር። እና እጅግ በጣም ደስና ተስፋ ነው የተሞላኝ እያለችው ነበር። ግን መቼም አትገናኝ